አናንያ አዛርያና ሚሳኤል በሃይማኖታቸው የጸኑ ስለነበሩ በጊዜያዊ ጥቅም አልተንበረከኩም። ዛሬም ወጣቶች ከሰለስቱ ደቂቅ ጽናትን የሚማሩ እንጂ ታሪክ ተራኪዎች ብቻ መሆን የለባቸውም ሲሉ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ገለጹ። መምህር ጌታቸው በቀለ ከባህር ዳር ተከታዩን ዘገባ ልኮልናል። ዛሬ አናንያ አዛርያ ሚሳኤል የተባሉ ወጣቶች በልዩ ድንቅ ስራው እግዚአብሔር ሃይማኖታቸውን፣ ጥባታቸውን፣ ማንነታቸውን አውቆ በመላኩ በወዳጁ በቅዱስ ገብርኤል እንዴት እንዳዳናቸው ያላመነውን የማያምነውን የጣዖት ፍቅር አናቱ ላይ የወጣውን ከጣዖቱ ፍቅር ገላግሎ የአናንያ የአዛርያ የሚሳኤል አምላክ የተባረከ መሆኑን እንዲመሰክር ያደረገበት የተለየ ታምር የተደረገበት ዕለት ነውና ለዚህ ዕለት ስላደረሰን ክብርና ምስጋና ለእግዚአብሔር ይግባው። እንኳን ደስ አላችሁ፣ ደስ ይበላል። ጨልሞብናልና አሁንም አምላካችን በብርሃኑ እንዲጎበኘን አማልደን ነው። ብርሃን ይባላል ዛሬ በቤተ ክርስቲያናችንም ትምህርት ፈኑ ብርሃነከ ብርሃንን ላክ ነው። በጨለማው ሲርመሰመሱ የነበሩ አባቶቻችን ወገኖቻችን ሰውና እግዚአብሔር በተለያየበት እግዚአብሔር ከሰው ልጆች በራቀበት ጽድቅ እውነት በጠፋበት አምልኮት በተሰረዘበት ሁሉም በከንቱ በደመ ነፍስ በሚመላለስበት ጊዜ ነቢያቱ ድምፃቸውን ከፍ አድርገው ያሰሙት ጩኸት ቢኖር ብርሃንን ላክ ነው። ዛሬም ሰላማዊ የሆነውን ብርሃንን ላክ። ጨለማ በሆነ ቁጥር የሚሞተው ብዙ ነው። ጨለማ በሆነ ቁጥር የሚፈሰው ደም ከንቱ ነው። ስለዚህ ብርሃንን አብራልን። አንተ ካበራህልን፣ አንተ በቅዱሳን መላእክትህ በእነ ቅዱስ ገብርኤል ከጠበቅከን ሁሉም ሰላም ይሆናል ብለን እንለምነው። ከአናንያ ከአዛርያ ከሚሳኤል ይህንን እንማር። ተራኪዎች ብቻ መሆናችን ትርጉም የለውም። ስለዚህ የአናንያ የአዛርያ የሚሳኤል አምላክ ሁላችንንም ይቅር ይበለን፣ እስከ መጨረሻዋ ሕቅታ ድረስ በምግባር በሃይማኖት ያጽናል። የመጨረሻ መልእክቴ ወገኖች፣ ረሃብ ክፉ ነው። በራስ ፈቃድ ካልሆነ በስተቀር የለኝም ብሎ አንድ ቀን እንኳን መዋል ይከብዳል። ሳይኖር አለኝ ብሎ መጾም ቀላል ነው። አለኝ ብሎ ማክፈል ቀላል ነው። የሚበላ የለኝም፣ የሚጠጣ የለኝም የሚል መንፈስ አይምሮ ላይ ሲኖር ግን ሁለመናው ረሃብ ይሆናል። ስለዚህ ጎረቤት ለጎረቤት ተያዩ፣ ተመለካከቱ። ምንም ይልሱት ይቀምሱት የሌላቸውን ጎረቤቶቻችሁን ጎብኙ። ይልቁንም አሁን ልደት መጥቷል። የልደት ብቻን መግባቸው እያልኩ አይደለም። በበዓሉም አዝነው እንዳይውሉ የሁላችን ደስታ የተወለደበት፣ የሁላችን ሰላም የተወለደበት፣ ሰውና እግዚአብሔር የተገናኙበት፣ እረኞች ከመላእክት ጋር ያመሰገኑበትን በዓል ስናከብር ጎረቤት ከጎረቤት አንድ ላይ ደስ ብሎን እንድናከብር መረዳዳትን አትርሱ። 2፣ 3፣ 4 ልብሶች ያሉን ማካፈልን አንርሳ። ለየሚሆነው ወጣቱ ለወጣቷ፣ አረጋውያን ሽማግሌዎች ለሽማግሌዎቹ፣ ባልቴቶች ለባልቴቶቹ፣ ካህናቱም ለካህናት